ሰላም ጤና ይስጥልን እንደምን አላችሁ የተወደዳችሁ የአርሰናል ቤተሰቦች አርሰናልን የተመለከቱ ጉዳዮችን በሚቀጥሉት ደቂቃዎች ላይ እየተመለከትን እየነገርናችሁ እንቆያለን። በዋነኝነት የዩሊያን አልቫሬዝን ጉዳይ በስፋት እንመለከታለን። ማርቲን ዙቢሜንዲን የጋብሪኤል ማርሴሊ ጉዳይም በስፋት ይነሳል። ሬስ ኔልሰን ከአርሰናል ሊለቁ ስለሚችሉ ተጫዋቾች የቪክተር የከሬሽ ጉዳይንም በስፋት እየተመለከትን ዝውውሮች ላይ በመጨረሻ ቀናት በአርሰናል ቤት ምን ይጠበቃሉ በዋነኝነት እናነሳ ስለ ፕሪሚየር ሊግ የመጀመሪያ ሳምንታት ተጠናቋል። በፕሪሚየር ሊግ ላይ ደግሞ የተመለከትናቸው ነገሮች አስተውለው ብዙ ተንታኞች ቅድሚያውን ለአርሰናል ሲሰጡ እየተመለከተን እንገኛለን። ብዙ የሚባልበት የውድድር ዘመን በአርሰናል በኩል ከፊታችን አለ። ብዙ የምናነሳቸው ሐሳቦች አሉ። በቻላችሁት አብራችሁን ቆዩ። የዩሊያን አልቫሬዝ ዝውውር ላይ ሐሳብ አስተያየቶቻችሁን በደንብ እንድትልኩልን ሐሳባችሁን ማወቅ እንፈልጋለን፣ እንድትሳተፉ እንፈልጋለን። ዩሊያን አልቫሬዝ ወደ አርሰናል መምጣት አለበት ወይ? ትክክለኛ ተጫዋች ነው ወይ? በብቃት ደረጃ ሳይሆን ከዛ ውጭ አርሰናል ለተጫዋቹ ሊከፍለው የሚችለውም ገንዘብን በተመለከተም የሰማናቸው ዝርዝር ጉዳዮች አሉ። የነገርናችሁ እንቆያለን። እናንተ ግን ትክክል ነው ወይ ዝውውሩ? መምጣት አለበት ወይ? ወደ አርሰናል መምጣት አልፈለገም የሚኬል አርቴታ ቡድን እስከዚህስ ለምን ታገሰ? የእናንተን ሐሳቦች የላካችሁልን አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን አልፈናል። እንደምናደርገው ሁሉ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ ብለን አስታውሰን ምን ጀምረው ላይክ አድርጉ። እናመሰግናለን አብራችሁን ስላላችሁ። በቀጥታ ወደ ጉዳዮቻችን አልፈናል። የአርሰናል ጉዳይ በዋነኝነት የዩሊያን አልቫሬዝ ጉዳይ ብዙ እየተባለ ይገኛል። ትናንትና ከሜዳ ለቆ ሲወጣ ከፍተኛ ተቃውሞ አስተናግዷል። ወደ ሜዳም ሲገባ ከፍተኛ ተቃውሞ ነበረ። ሌት ሂም ሊቭ ፎሬቨር እያሉ አትሌቲኮ ማድሪድ ደጋፊዎች ተቃውሟቸውን ሲያሰሙ ነበረ። በተለይ ኦን ተብሎ ስኳድ ውስጥ ተካቷል የሚሉ ሀሳቦችም የሚሰነዝሩ ሰዎች አሉ። ኦን ብሎ አትሌቲኮ ማድሪድ በተለይ ዩሊያን አልቫሬዝን በተመለከተ ገና ነው፣ ለጨዋታ ዝግጁ አይደለም የሚል ሀሳብን ዲየጎ ሲሞኒ ሲሰጥ ነበር። በዚህ ሂደት ግን በተጫዋቹ በኩል ከሰማናቸው መረጃዎች መካከል አንደኛው ሌት ሂም ሊቭ ፎሬቨር እስኪባል ድረስ ትችቶችን እንዲያስተናግድ ተቃውሞችን ለምሳሌ ከሜዳ ለቆ ሲወጣ ጨዋታው ከተጠናቀቀ በኋላ የአትሌቲኮ ማድሪድ ሌሎች ተጫዋቾች ደጋፊዎችን ሲሰናበቱ ነበር። ሁሉም እሱ ግን ደጋፊዎችን እንዲሰናበት አልተደረገም። ቀጥታ ወደ መልበሻ ቤት እንዲሄድ ነው የተደረገውና ለብቻው ቪዲዮ እንኳን ትንሽ ሀዘንን የሚፈጥሩ ነገሮች አሉት። የአትሌቲኮ ማድሪድ አርማ ያለበት ስካርፖች፣ የአንገት ልብስ ሲወረወርበት ተመልክተናል። ተቃውሞችን የደጋፊዎች በዛ ተነል ወደ መልበሻ ቤት በሚገባ ወቅት ላይ ሲያስተናግድ ነበርና በዲየጎ ሲሞኒ በኩል ተጫዋቹ ለመጫወት ዝግጁ አይደለም ብሎ እምነት ነበረው። ነገር ግን በተጫዋቹ በኩል እንደዚህ አይነት እምነት ቢኖረው ማሰልጣኙ በክለቡ በኩል ግን ውሳኔዎች የተወሰኑት ያንን ተመርኩዞ በዛ ላይ ተመስርቶ እንዳልሆነ እየተመለከትን እንገኛለን። ብዙ መረጃዎች ይወጣሉ። በዛሬው ቀን ያሰማናቸው ብዙ ጉዳዮች አሉ። ጄራርድ ሮሜሮ ጋዜጠኛ ነው፣ ስፔናዊ ጋዜጠኛ ያነሳቸው ጉዳዮች ነበሩ። አትሌቲኮ ማድሪድ ስምነት ላይ ደርሷል፣ ባለፈው ሐሙስ ዕለት ነው ከአርሰናል ጋር የተስማማው ሚል ዘገባን ይዞቷል በክፍያ ሂደቱ ላይ። ነገር ግን ሌሎች ምንጮች ደግሞ ጄራርድ ኦሜሬ ነው ይህን ይበል እንጂ ሌሎች ምንጮች ለምሳሌ ዚ አትሌቲክ በአትሌቲኮ ማድሪድ ሊደርሺፕ ግሩፕ ውስጥ ወይም የአትሌቲኮ ማድሪድ መሪዎች ከአርሰናል ሰዎች ጋር በተለይ አርሰናል ኢንካሬጅ እየተደረገ ነው ዝውውሩን እንዲያጠናቅቅ። አትሌቲኮ ማድሪዶች ፍላጎቶች አሏቸውና ክለቡን የሚለቅ ከሆነ ኖት ባርሴሎና ኦንሊ አርሰናል እየተባለ ይገኛል። አርሰናል ብቻ ነው አማራጭ። 150 ሚሊዮን ኦፈር ግን መቅረብ አለበት። አርሰናል ደግሞ ያንን ክፍያ ለማቅረብ ፍላጎት የለውም። ለዩሊያን አልቫሬዝ ከማንቸስተር ሲቲ 2024 ላይ ሲፈርም 95 ሚሊዮን ዩሮ አካባቢ የተከፈለበት ነው። አሁን የተጫዋቾቹ ዋጋ በጣም ጣሪያ ነክቷል። ነገር ግን አርሰናል ለተጫዋቹ በተለይ ደግሞ በክለቡ እንዲቆይ ለሚፈለግ እሱ ግን መቆየት ለማይፈልገው ተጫዋች ብቸኛው አማራጭ አሁን በዚህ ገበያ ላይ ባርሴሎና ወይም ደግሞ አርሰናል ናቸውና አርሰናል ለተጫዋቹ ያንን ያክል ገንዘብ ለመክፈል ፍላጎት የለውም። ከሁለቱም ከተጫዋቹ ካምፕም ጋር ከክለቡ አመራሮች ጋር የአርሰናል ድርድሮች እንደተጠበቁ ናቸው፣ ንግግሮች ያሉ። ነገር ግን አርሰናል እስከ ዴድላይን ዴይ መጠበቅ ይፈልጋል። በተጫዋቹም በኩል በተመሳሳይ እስከ መጨረሻው ቀን እስከ ዴድላይን ዴይ ዝውውሩን ለማከናወን ምርጫውን ሊያደርግ ይችላል እና ሚጉኤል ዴላኒ ይህንን ያነሳሉ። ወደ ባርሴሎና መሄድ የሚፈልግበት አማራጭ ፍላጎትም አለውና ያንን ቀናት ሊጠብቅ ይችላል
ይችላልና የቶማስ ፓርቴን ዝውውር እያስታወሰ ይገኛል። ቶማስ ፓርቴ ወደ አርሰናል ሲመጣ 2020 ላይ ከተመለከትናቸው ነገሮች መካከል 50 ሚሊዮን ዩሮ ወይም ደግሞ የውል ማፍረሻው 45.5 ሚሊዮን ፓውንድ ነበር አርሰናል ለተጫዋቹ ዝውውር የከፈለው። በወቅቱ እነዚህ የቶማስ ፓርቴ ድርድር በአርሰናል በኩል በተጫዋቹ ካምፕ በኩል ስምነት ላይ ደርሶ ነበረ። ነገር ግን አትሌቲኮ ማድሪድ ተጫዋቹ አይለቅም እያለ ነበረ። ተጫዋቹ በግድ አስገድዶ የወጣበት ዝውውር ነበረ። ነገር ግን የዛኔ ወደ አርሰናል ነበረ መሄድ የፈለገው ተጫዋቹ። አሁን ግን ኡሊያን አልቫሬዝ ወደ አርሰናል መምጣት አይፈልግም። ምን መደረግ አለበት? በአጠቃላይ በአርሰናል የድርድር አቅም ላይም ብዙ ሰጣ ገባዎች ያሉበት ዝውውር ይመስላል። በእርግጥ ትልልቅ ዝውውሮች በጣም ቀላል አይደሉም። በቪኒ ጁኒየር ዝውውር ላይ በስፋት አንስተናል። ትልቅ የሚባሉ ድርድሮች ሲደረጉ በጣም ሰጣ ገባዎች ይበዛሉ። የኮንትራት ስምምነቶችም ደግሞ ከክለቡ ጋር ከተጫዋቹ ጋር እያንዳንዱ ፋይን ዲቴሎች ዝርዝር እያንዳንዱ ጥቃቅን መስመሮች በሙሉ በጥንቃቄ የሚታዩበት ነው የዝውውር ሂደቱን። ያንን በተመለከተ ደግሞ በቀጣይ ልንሰማቸው የምንችላቸው ጉዳዮች እንዳሉም እንጠብቃለን። በዋነኝነት በአትሌቲኮ ደ ማድሪድ በኩል እንግዲህ ይህንን ዝውውር ማጠናቀቅ ቢፈልግም የአርሰናል ሰዎች ደግሞ ተጫዋቹ 150 ሚሊዮን ዩሮ ይገባዋል ብለው አያስቡም። ያም መደራደሪያ ሊሆን ይችላል። እስከ 130 ሚሊዮን ዩሮ ድረስ ለተጫዋቹ ሊከፍሉ ይችላሉ። ያንንም ድርድር በተጫዋቹ ፍላጎት ላይ የተወሰነ ነው። እስካሁን ተጫዋቹ ወደ አርሰናል እሄዳለሁ ብሎ ምንም ማረጋገጫ የሰጠው ፍላጎትም ያሳየበት ነገር የለም። ለዛ ነው ብዙ አርሰናል ደጋፊዎች በትክክልም ባለፉት ጊዜያትም ስታነሱት ነበር። ዛሬም ሀሳባችሁን አካፍሉን አይምጣ የሚሉ ሀሳቦች አሉ። ያንን በድርድር መንገድ እንመለከተዋለን። ብዙ ሀሳቦች ይነሱበታል። ኡሊያን አልቫሬዝ ወደ አርሰናል ቢመጣስ ትልቅ እፎይታን የሚፈጥር ተጫዋች ነው ወይ ለሚለው የሚያጠራጥር አይደለም። በብቃት ደረጃ በጣም ትልቅ የባሎንዶር ፖቴንሻል ያለው ተጫዋች ነው። እንደ ቪኒ ጁኒየር አይነት ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። ነገር ግን እሱ አንድም መምጣት ያልፈለገው ከአርሰናል ጥላቻ አይደለም። በእንግሊዝ የአየር ንብረቱ ይባላል ስፔን፣ ባርሰሎና፣ ካታሎኒያ ግዛት እየተመቸ ነው ለአርጀንቲናውያን፣ ለብራዚላውያን ተጫዋቾች። ከዛ ውጪ ደግሞ የቪዛ ጉዳይ ከዚህ በፊት በእንግሊዝ ሀገር እቱ ቪዛ ተከልክላ ነበርና ያ ነገር እንዲደገም አልፈለገምና በጣም በትልቅ ደረጃ እየተነገረ ያለ ጉዳይ ነው። የሚያሳስብም ይመስላል። አሁን ካሉት የአርሰናል አማራጮች መካከል ብቸኛ የቀረው ትልቁ ስም ይመስላል። የኬነን ይልዲዝን ጉዳይ እናነሳለን። ኡሊያን አልቫሬዝ ግን ይመጣል አይመጣም በቀጣይ እንመለከታለን። ከዩቬንቱስ አጥቂ ኬነን ይልዲዝ ጋር በተያዘ እንግዲህ በእግር ጉዳት ለረጅም ሳምንታት ቢያንስ ወራትን ከሜዳ እንደሚርቅ የተረጋገጠ ሆኗል። የመጨረሻው ዲፋይን የተደረገ ወይም ደግሞ የተጫዋቹ ጉዳይ ታይም ፍሬም ይታወቃል ተብሎ በቀጥታ ይፋ ይደረጋል ተብሎ ይጠበቃል። ነገር ግን እንደ ኬነን ይልዲዝ አይነት ሀሳቦችን ስንመለከት ብዙ እየሰማናቸው ያሉ ጉዳዮች አሉ። ከተጫዋቹ ጋር በተያዘ ይልዲዝን በተመለከተ አንደኛው ጉዳይ ወደ አርሰናል ይመጣል፣ አርሰናልን ፍላጎቶች አሉት የሚባል ነበረ። አሰልጣኙ ለምሳሌ ሉቺያኖ ስፓሌቲ ከቀናት በፊት አርሰናል ምንም ያቅርብ ምንም በክለቡ ይቆያል አይሸጥም ሲሉ ነበር። አሁን ጉዳት አጋጥሞታል። ኤላይ ጁኒየር ክሩፒ እንዳጋጠመው አይነት ምናልባት አርሰናል በዚህ ክረምት ዝውውሮችን ካላደረገ ጥር ላይ የሚመለስበት ዝውውር ነው የኤላይ ጁኒየር ክሩፒ ዝውውር እየተባለ ሀሳቦችም ሲሰነዘሩ እንደነበረ እናስታውሳለን። ኬነን ይልዲዝ ረጅም ሳምንታት ጉዳት አስተናግዷል። አሁን ከደቂቃዎች በፊት በሰማናቸው የሰበር መረጃዎች ላይ የተመለከትናቸው ጉዳዮች ናቸው። ለሁሉም እነዚህ ከኡሊያን አልቫሬዝ ጋር በተያያዘ የሚነሱ ሀሳቦች ናቸው። ትልቁ ጉዳይ ደግሞ የጋብሪኤል ማርቲኔሊ ጉዳይ ነው። ለአል ሂላል ተጫዋቹን ለመሸጥ አርሰናል ድርድር ላይ ይገኛል። ተጫዋቹን በተመለከተ የአርሰናል ደጋፊዎች አንዳንዶቹ መሸጥ የለበትም የሚሉ ሀሳቦች አሏቸው፣ አንዳንዶቹ ደግሞ ይሸጥ የሚሉ ሀሳቦችን ያነሳሉ። ከጋብሪኤል ማርቲኔሊ ጋር በተያዘ ቡድን ያድጋል፣ የተጫዋቾችን አቅም በዛ መንገድ ከፍ ማለት አለበት ከቡድኑ እድገት ጋር። ለምሳሌ ቡካዮ ሳካ 2019-2020 ላይ የነበረው ቡካዮ ሳካ ቢሆን አሁን በቡድኑ ውስጥ ተፈላጊ ሆኖ ይቀጥላል ማለት አይደለም። ዴክላን ራይስም ሌሎችም ተጫዋቾች በተመሳሳይ አቋማቸው በወረደ ቁጥር ቡድን መቀጠል አለበት። የቤተሰብ ወይም የሆነ አይነት ስራ አይደለም። ምክንያቱም ቡድኑ መፎካከር መወዳደር አለበት። አርሰናል በዚህ ዓመት ደግሞ ሁሉንም ዋንጫዎች ለማሸነፍ የሚሄድ አይነት ትልቅ ቡድን ነውና ከያራይት ጋር በተያዘ ከሰሞኑም ስናነሳው ነበረ። በተጫዋቹ ጉዳይ ላይ መልቀቅ ሊኖርበት ይችላል። ነገር ግን አንድ ላይ የተደረገበት ጉዳይ የተያዘበት ነገር ትክክል አይመስለኝም የሚል ሀሳቡን ሲያካፍል ነበረ። ያራይትን በተመለከተ ብዙ
እየሰማናቸው ያሉ ጉዳዮች አሉ። ራይት በተጫዋቹ በኩል መልቀቂያው ጊዜው አሁን ሊሆን ይችላል፣ ቢለቅም ተገቢ ሊሆን ይችላል። ነገር ግን በዚህ መንገድ አይደለም፣ ተጫዋቹ ከስብስብ ውጪ እየወጣ አይደለም መልቀቅ ያለበት የሚል ሀሳቦች አሉ። ሚኬል አርቴታ ግን ተጫዋቹን በዋነኝነት እንግዲህ የችግር ጊዜ መፍትሄ ነበር ለአርሰናል። በተጫዋቹ በኩል ደግሞ አሁን ከተጫዋቹ ጋር በተያዘ የእቅዱ አካል እንዳልሆነ በይፋ አስቀምጧልና በ2019 ላይ በጎርጎሮሳውያኑ አቆጣጠር ነበረ የፈረመው 6 ሚሊዮን ዩሮ ተከፍሎበት ከብራዚሉ 4ኛ ዲቪዚዮን ቡድን ነበረ በቀጥታ የመጣው። 7 ዓመታትን በአርሰናል ቤት አሳልፏል። ጋብሪኤል ማርሴሊ በመጀመሪያ ጊዜያት ጀምሮ በዩሮፓ ሊግ ተስፋ ሰጪ እንቅስቃሴ ሲያሳይ ነበር። እነ ሮላንዲኒዮ ጎቾ ሮላንዶን የሚመስል ነገር አለው ብለው ያነሳሉ። ጨራሽ ነው፣ ፈጣን ነው፣ ሯጭ ነው። ያንን ማሳደግ ቢችል ጥሩ ነበር። አሁን 5 ዓመቱ ላይ ይገኛል። በቻምፒየንስ ሊግ ላይ ባለፈው 6 ግቦችን ባለፈው ዓመት ላይ አስቆጥሯል። አጠቃላይ በፕሪሚየር ሊግ 1 ግብ ብቻ ግብ ማንቸስተር ሲቲ ላይ ተቆጠረች ግብ እንደሆነች ይታወቃልና ብዙ ማበርከት የሚችል ተጫዋች እንደሆነ መናገር ይቻላል። አሁንም ቢሆን በክለቡ ቢቆይ እንኳን ያን ያክል የሚያሳስብ አይደለም። ነገር ግን አርሰናል ሊሸጠው ለምን ፈለገ? ባለፉት ዓመታት የተጫዋቹ እድገት ያን ያክል ነበር። ከዛ ውጪ ደግሞ በዋነኝነት አርሰናል ፕሮግረስ እያደረገ የተሻሻለ ስኳዱን አፕዴት እያደረገ ይገኛል። ጋብሪኤል ማርሴሊ አቅሙን ከአርሰናል ስኳድ ጋር እየቀጠለ ነው ወይ? በዛ ቦታ ላይ ትልቅ ተጫዋች ያስፈልጓል ሲባል ነበረ። ክሪስቶስ ዞሊስ እንኳን ከሱ የተሻለ ፐርፎርም እያደረገ ተመልክተናል። ገና በጥቂት ጨዋታዎች ያዝልቅለት የሚባል አይነት ብቃትን ያሳየ ተጫዋች እንደሆነ ተመልክተናል። ክሪስቶስ ዞሊስ መጥቶ በዚህን ያክል ደረጃ እየተጫወተ ነው። እሱስ ለምንድን ነው በአቋሙ መውረድ ምክንያት እንግዲህ ወደ ሌሎች ክለቦችም በትልቅ ደረጃ የአርሰናል ትልቁም ዓላማ ዋጋው ተመኑ ዝቅ ሳይል ወይም ቫልዩ የሚደረግበት የተጫዋች ዋጋ ዝቅ ሳይል በዚህ ወቅት ላይ መሸጥ ነው። በሚቀጥለው ዓመት 1 ዓመት ቀሪ ኮንትራት ይኖረዋል። 2027 ውሉ ይጠናቀቃል። አርሰናል በ1 ዓመት ማራዘም ይችላል ነው በሚቀጥለው ዓመት የመጨረሻው የውል ዓመቱ ላይ የሚገባ ከሆነ አርሰናል ለመሸጥም ዋጋው ዝቅ ይልበታል። ከዛ በተጨማሪም የተደራዳሪነት አቅሙ ከመቀነሱም በተጨማሪ ምናልባት ውልና ራዝም ብለውም ካሰቡ በጣም የተጫዋቹ ደሞዝ ዋጋ በጣም ትልቅ ሊሆን ይችላል። ከ200,000 ፓውንድ ሳምንታዊ ደሞዝ በላይ ሊጠይቅ ይችላል። አሁን 180,000 ፓውንድ አካባቢ ይከፈለዋልና ያም ለአርሰናል ትልቅ ስጋት ሆኖ በዋነኝነት እየታየ ይገኛል። ሁሉም ጋብሪኤል ማርሴሊ ዝውውሩ ይጠናቀቃሉ የተጫዋቹ ወደ የትም አልሄድም ሲል እንደነበረ እናስታውሳለን። በተለይ ወደ ቱርክ ሱፐር ሊግ ወደ ጋላታሳራይ መሄድ አልፈልግም፣ ጋላታሳራይ 38.5 ሚሊዮን ፓውንድ አቅርቦ እንደነበር ይታወቃል። በዚሁ ክረምት ላይ ሊለቁ የሚችሉ ተጫዋቾች አሉ። ከጋብሪኤል ማርሴሊ ወደ አል ሂላል ከሚያደርገው ዝውውር በተጨማሪ 60 ሚሊዮን ፓውንድ ነው በእርግጥ አሁን አርሰናል ለተጫዋቹ ዝውውር እየጠየቀ ያለው። እነ ሳቪኒዮ 75 ሚሊዮን ፓውንድ ተከፍሎባቸዋል። የፕሪሚየር ሊግ አሸናፊ ነው ጋብሪኤል ማርሴሊ። በዚህ ያክል ደረጃ ሌሎች ቡድኖች ዋጋ ሲያቀርቡ ግን 38 ሚሊዮን ፓውንድ ማቅረባቸው አርሰናል ሽያጭ ላይ ብዙ ማተኮርና ማሻሻል ያለበት ነገር እንዳለ የሚያሳይ ነው። ጋብሪኤል ጀሱስ እስካሁን ለመውጣት ፈቃደኛ የሆነ ሌላ ተጫዋች አይደለም እየተመለከት ነው እንዳለው። ኤታን ዋኔሪን ጉዳይ በተመለከተ በተለያዩ ክለቦች በውሰት ውል እንዲጫወት ይፈለጋል። ነገር ግን የውሰት ውሉ በደንብ አርሰናል በጥንቃቄ ሊመርጠው የሚገባ ነው። የማርሴውን ኤክስፒሪየንስ ዳግም ማርሴይ ላይ ያጋጠመውን ነገር ዳግም እንዲያጋጥመው አይፈለግም። ያ እያሳሰበ ያለ ጉዳይ ነው። ፋቪዮ ቬራን በተመለከተ እሱም ሌላኛው የሚሸጥ ተጫዋች ነው። ከፓሪዛባላጋ ሊሸጥ ይችላል። ቪክተር ዮኬሬሽ በ50 ሚሊዮን ፓውንድ እስከ 70 ሚሊዮን ፓውንድ ወደ ባርሴሎና ሊሄድ ይችላል። ዮኬሬሽንም በተመለከተ ባርሰሎና ደስተኛ አይደለም የሚሉ ዜናዎችን ስንሰማ ነበረ። በእርግጥም ተጫዋቹ በባለፈው ጨዋታ ላይ ጭራሽ ከስብስብ ውጪ ነበረ ወይም ከዚህ ከጨዋታው በስብስብ ውስጥ ነበረ። ነገር ግን ተቀይሮ እንኳን አልገባም። የኮሚኒቲ ሺልድ ጨዋታ ላይ ተቀይሮ ገብቷል። እንደዚህ አይነት ከስኳዱ እየራቀበት ያለው መንገድ ወደ አትሌቲኮ ማድሪድም ወደ ባርሰሎናም ሊሄድ የሚችልበት እድል አለ የሚሉ ጉዳዮች አሉና ከኡሊያን አልቫሬዝ ዝውውር ወጣ ብለንም የምናነሳቸው ጉዳዮች አሉ። በኡሊያን አልቫሬዝ ጉዳይ ላይ አሁን ያነሳውላችሁ ጉዳዮች አሉ። የተጫዋቹ ኢንካሬጅመንት የተጫዋቹ ተነሳሽነት ወደ አርሰናል ለመምጣት አስፈላጊ ነው። አርሰናል ደግሞ የመጨረሻ ሳምንታት ላይ ያሉ ሂደቶችን ይጠብቃል። ራይት ታይም ራይት ሞመንት ላይ መገኘት ይፈልጋል ተጫዋቹን ዝውውሩን ለማጠናቀቅና በዋነኝነት እነዚህ እየተነሱ ያሉ ሀሳቦች ናቸው። ኡሊያን አልቫሬዝን ለማምጣት የከነን ጉዳይ ከሞላ
ጎደል ያበቃለት ጉዳይ ነው። ወደ አርሰናል አይመጣም በጉዳት ምክንያት በወራት ከጉዳት ጋር ተያይዞ ከሜዳ ይርቃል። ሌሎች አማራጮች ግን አርሰናል አሉት። አሁንም በገበያው ላይ እነማንን በአማራጭነት እየተመለከተ ይገኛል። ሁለት ስሞችን ወደ ፈረንሳይ ሄደን እናነሳለን። ከነዚህ ስሞች መካከል አንደኛው የኦሎምፒክ ለማርሴይ ተጫዋች ነው። ኢጎር ፓይዦን ይባላል። የኢጎር ፓይዦ በጣም የሚገርም አይነት አቅም ያለው የገብርኤል ማርሴሊም ተተኪ ሊሆን የሚችል ተጫዋች ነው። ለረጅም ጊዜም ስሙ ሲነሳ የነበረ ተጫዋች ነው። ሌላኛው ደግሞ እንደ ፉቶ መርካቶ አይነት ዘገባዎች በብዙሃን መገናኛዎች ላይ የሰማናቸው ጉዳዮች አሉ። አልሂላል ገብርኤል ማርሴሊን በ55 ሚሊዮን ፓውንድ የሚያስፈርመው ከሆነ አርሰናልና አንድሪያ ቤርታ በጣም እየፈለጉት ያለው በአማራጭነት የኡሊያን አልቫሬዝም ዝውውር የማይጠናቀቅ ከሆነ እስከ ዴድላይን ዴይ እስከ መጨረሻው ቀን አርሰናል ሊያጠናቅቀው የሚችል ዝውውር ነው። የማቲያስ ፈርናንዴዝ ፓራዶ ጉዳይ ነው። የቤልጂየማዊ ተጫዋች 21 ዓመቱ ላይ ይገኛል። በሚያስገርም ሁኔታ ለምሳሌ ለገብርኤል ማርሴሊ አርሰናል 180,000 ፓውንድ በላይ ሳምንታዊ ደሞዝ ይከፍላል። ይህ ተጫዋች ግን በወር 100,000 ፓውንድ እንኳን አይከፈለውም። በሳምንት 22,000 ዩሮ አካባቢ የሚከፈለው ተጫዋች ነው። ስለዚህ አርሰናል ይህንን ዝውውር በደሞዝም ጭምር ተደራድሮ የተጫዋቹን ደሞዝ አሁን ቢመጣ እንኳን በጣም ትልቅ ደሞዝ የሚጠይቅ ተጫዋች አይደለም። 22,000 ሳምንታዊ 22,000 ዩሮ ሳምንታዊ ደሞዝ ካለው 22,000 ዩሮውን የተከፈለው ከዛ በኋላ ከፍ ሊል የሚችልለት ቢያንስ 150,000 እንኳን 120,000 100,000 ሊያደርግለት ይችላል አርሰናልና በጣም ጥሩ ዝውውር ሊሆን ይችላል። ጥሩ አቅም ያለው ተጫዋች ነው። በሊል ባለፉት ዓመታት ተመልክተናል። በሲዝኑ ጨዋታ ላይ በቢጫ ካርድ ምክንያት ዲሲፕሊነሪ ቅጣት ነበረበት። ብዙ ቢጫ ካርዶችን መመልከቱን ተከትሎ ከባለፈው ዓመት የተሸጋገረ ነው። የጨዋታ የመጀመሪያው የሊል የመክፈቻ ጨዋታ አምልጦታል። ነገር ግን ተጫዋቹ ገና 21 ዓመቱ ላይ ይገኛል። ጥሩ ተስፋ ያለው ተጫዋች ነውና ብዙ ክለቦች አይናቸውን የጣሉበት ተጫዋች ነበረ። ማቲያስ ፈርናንዴዝ ፓራዶ ወደ አርሰናል የሚመጣበት እድል አለ። 40 ሚሊዮን ዩሮ የገበያ ዋጋ እየተጠራበት ይገኛል። ነገር ግን በሊል በኩል 70 ሚሊዮን ዩሮ ይላል የማርኬት ቫልዩ 40 ሚሊዮን ዩሮ 45 ሚሊዮን ዩሮ መሆን አለበት ተብሎ የሚገመት ተጫዋች ነው። አትሌቲኮ ማድሪድ አርብ ላይፕዚግ የተጫዋቹ ፈላጊዎች ነበሩ። የቤልጂየማዊ ተጫዋች በተለይ አሁን ካለው የገበያ ዋጋ አንጻር በጣም ዋጋው መናሩ በጣም አነጋጋሪ ሆኗል። ሊልን የተቀላቀለው 2024 ላይ ከሮያል አንትወርፕ ከቤልጂየሙ ክለብ እንደነበር እናስታውሳለን። ብዙ በሊል ያነክል ረጅም ጊዜ አልቆየም። ሁለት የውድድር ዘመኖችን ብቻ ነው ማቲያስ ፈርናንዴዝ ፓራዶ የቆየው። የ21 ዓመቱን ተጫዋች ለማስፈረም የተጫዋቹ ፍላጎት የአርሰናልም ድርድር በመጨረሻ ቀናት ላይ ብዙ ይጠበቅበት የኡሊያን አልቫሬዝ አማራጭ ሆኖ ወደ ገበያው አርሰናል በእነዚህ አይነት ተጫዋቾች መግባቱም ጥሩ የሚባል እንደሆነ እየተመለከተን እንገኛለን። እንግዲህ ኢጎር ብራዚላዊ ነው። ከዛ በተጨማሪ የቤልጂየማዊ ተጫዋች ደግሞ ማቲያስ ፈርናንዴዝ ፓራዶን የማስፈረም ሂደቱ ምን ይመስላል በቀጣይ ቀናት በአዳዲስ መረጃዎች በስፋት የምንመለከተው ጉዳይ ነው። ከሰሞኑ እየተሰጡ ካሉ ጉዳዮች መካከል በእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታዎች ላይ በሳምንቱም ከተጠናቀቀ በኋላ ማን ነው የተሻለ አቋም ያለው ፕሪሚየር ሊጉን ለማሸነፍ አርሰናልንስ ለመፎካከር ማንስ አቅም አለው የሚለው ጉዳይ በጣም ሲጠያየቅ የነበረ ጉዳይ ነው። ብዙ መገናኛዎች በብዙ ፑንዴቶች ምላሾችም ሲሰጡበት የነበረ ጉዳይ ነው። ሪዮ ፈርዲናንድ በአንድም ክለብ በኩል አርሰናልን ይፎካከራል ብዬ አልመለከትም። እዛ ፍሬም ውስጥ እዛ እይታ ውስጥ ያሉ ክለቦች አይደሉም የሚል ሀሳቡን ሰጥቷል። ትናንትና በእርግጥ የቸልሲ ጨዋታ ሲጠናቀቅ አልቫሮ አርቤሎዋ የሰጡ አስተያየት ነበር። የቀድሞ ሪያል ማድሪድ ጊዜ አሰልጣኝ ምንድን ያለው በፕሪሚየር ሊጉ ላይ ጨዋታዎቹን ተመልክቻለሁ፣ አንድም ዝግጁ የሆነ ቡድን የለም ብሏል። በእርግጥ የአርሰናልን ጨዋታ ምናልባት አልተመለከተም ይሆናል። ከአርሰናል ውጭ አብዛኞቹ ቡድኖች በጣም ችግር ላይ እንዳሉ የሚያሳይ ነው። አርሰናል በጣም በመልካም መንገድ ጀምሯል። ነገር ግን ያ ትልቅ ማስተማመኛ አይደለም። ቀን በቀን መመልከት በጊዜ ሂደት ፕሪሚየር ሊጉ ሂደት በሂደት አንዱን ጡብ በአንዱ ላይ እየደራረቡ እንደሚገነባው ያም በጨዋታ ነጥብ መሰብሰብ ለሁሉም ቡድኖች ያስፈልጋልና ለአርሰናልም ተመሳሳይ ሀሳብ የሚሰጥ ነውና አርሰናል ስቴብል የሆነ ቡድን ነው። ሌሎቹ ቡድን ግን በጣም ትልቅ ለውጥ ላይ ያሉ ቡድኖች ናቸው በሚል ሪዮ ፈርዲናንድ የሚያነሳው ሀሳብ አለ። በመንዴ ናይት ፉትቦል ላይ ደግሞ የተመለከትናቸው ጉዳዮች አሉ። ለምሳሌ ጋሪ ኔቨል ጄሚ ካራገር ንግግር ውይይት በሚያደርጉበት ጊዜ ላይ አንድ ሀሳብ ተነስቷል። ለምሳሌ ጋሪ ኔቨል ሮድሪ ያለ ወይም ጄሚ ካራገርም ጭምር ነው ይህንን የሚያነሳውና ሮድሪ ያለ ሲቲ በጣም
በጣም እድል እንዳለው አርሰናል ለመፎካከር አስብ ነበር። ሮድሪ ግን ከለቀቀ በኋላ 100% አርሰናል ዋንጫውን ማሸነፍ አለበት፣ ዋንጫውን ያሸንፋል የሚል ሀሳባቸውን ሲሰጡ ተመልክተናል። ሌሎችም ከዚሁ ከሻምፒዮንነት ጋር በተያዘ የተነሱ ሀሳቦችን ስናነሳ ነበር። ሌላኛው በተጫዋቾች ለውጥ ጋር በተያዘ ጋብሪኤል ማርሴሊ የተባለበት 60 ሚሊዮን ፓውንድ አርሰናል ጥያቄ ያቀረበ ቢባልም 55 ሚሊዮን ፓውንድ ስምምነት ላይ መድረሳቸው አይቀርም። ከዚህ ውጭ ግን ለምሳሌ የተጫዋቹን አለመፈለግ አርሰናል አፕግሬድ ማድረግ ነበረበት በሚለው ጉዳይ ላይ አንድ ማረጋገጫ ሲያነሱ ተመልክቻለሁ። በአርሰናል በኩል ሊጉን ማሸነፍ በጣም የግዴታ የሆነው በሂደት እንግዲህ እያሻሻለ ተገማችም ቡድን ሆኗል ለዋንጫ በተለያዩ ዓመታት ላይ እና ከ3 ዓመታት ሁለተኛ ደረጃን ይዞ ማጠናቀቅ በኋላ ነው ወደ ሻምፒዮንነት የመጣውና በዚህ ሂደት አርሰናልን በተመለከተ ለምሳሌ ራምስዴል ራያን በተመለከተ የተነሳ ሀሳብ አለና ራምስዴል እና ራያ በዋነኝነት አርሰናል ከአሮን ራምስዴል ወደ ዴቪድ ራያ አፕግሬድ ባያደርግ ኖሮ ለመፎካከር ፕሪሚየር ሊጉን ለማሸነፍ ጨራሽ አይችልም ነበር የሚል ሀሳባቸውን ያነሳሉ። አፕግሬድ ማድረግ ነበረበት ይላሉና ከጋብሪኤል ማርሴሊ ጋር በተያዘ የሚነሳ ሀሳብ ነው። ተጫዋቹ ከአርሰናል እቅድ ጋር ከአርሰናል ስኳድ ጋር ብዙ እየተጓዘ አይደለምና እነዚህ በዋነኝነት ለምሳሌነትም ለቅሬታነትም የሚቀርቡ ናቸው ተብሎ ሊነሳ ይችላል። የማርቲን ዙቢሜንዲም ጉዳይ ይነሳል። ወደ በኋላ ላይ መልሼ ያነሳዋለሁ። የሬስ ኔልሰን ጉዳይ አሁን ከደቂቃዎች በፊት በወጡ መረጃዎች ሬስ ኔልሰን ወደ ዌስትሃም ለመሄድ ተጫዋቹም ተስማምቷል። አርሰናልም በዋጋ ከዌስትሃም ዩናይትድ ጋር መስማማቱን የሚያሳዩ ዘገባዎችን ተመልክተናል። በዋነኝነት በዌስትሃም በኩል ተጫዋቹን አጥብቆ ሲፈልገው ነበር፣ ድርድር ሲደረግ ነበረ። ምን ያክል ገንዘብ ያስወጣል? እስካሁን በይፋ የወጡ ገንዘቦች የሉም። ነገር ግን ይፋ ሲደረግ የምናነሳው ነው የሚሆነው። ከአርሰናል መልቀቁ ተገቢ ይመስላል። 26 ዓመቱ ላይ ይገኛል። በተለይ ኤዱ ጋስፐር ተጫዋቹን ውሉን አራዝሞ ለመሸጥ ነበር ከአመታት በፊት ሙከራ ያደረገው። ነገር ግን ትክክለኛ ውሳኔ ነበር ማለት አይደለም። በወቅቱ ደሞዙ ከፍ አለና ሌሎች ክለቦች ለመደራደር ተጫዋቹን እንግዛው ብለውም ለመምጣት በደሞዝ ደረጃ ተጫዋቹም ደሞዙን ቀንሶ የሚሄድበት መንገድ የለም። ያንን ደሞዝ ከዛው ክለብ የማያገኝ ከሆነና ለመሸጥም አርሰናል ተቸግሮበት የነበረ አይነት ዝውውር እንደነበረ ተመልክተናል። ማርቲን ዙቢሜንዲን በተመለከተ በአርሰናል በኩል እነ ሚኬል አርቴታ ያረጋገጡት ነገር አለ። ዘሰንም ዛሬ በወጣው መረጃ መሰረት በጭራሽ ዙቢሜንዲ በአርሰናል ይቆያል፣ አይሸጥም። አርሰናልም ውሳኔውን ይፋ አድርጓል። ያንን በተመለከተ በተጫዋቹ በኩል ወደ ሪያል ማድሪድ ወደ ቼልሲ ሲባሉ የነበሩ ነገሮች ምናልባት የተለየ ተአምር ካልተፈጠረ በስተቀር በክለቡ እንደሚቆይ ማረጋገጫ አይነት ሀሳቦችን ተመልክተናል። ብላክበርን ሮቨርስ እና የኢጎር ሲጆን ጉዳይን በዋነኝነት እናነሳለን። ከአርሰናል ጋር ስምምነት ላይ ደርሷል። ወደ አርሰናል ለመምጣት ፍላጎት አለው ብለን ስናነሳ ነበረ። አሁን ተጫዋቹ ኮንትራቱ ተርሚኔት ቢደረግ እንኳን የካሳ ክፍያ መከፈል አለበት ነው። ሁለቱ አርሰናልና ብላክበርን ሮቨርስ አልተስማሙም። በዚህ በዋጋ ተመን ጉዳይ ላይ ድርድሮች አሉ። ድርድሮቹ አሁን ወዴት አምርቷል? ወደ ትሪቡናል ኮሚቴ አለ። የትሪቡናል ኮሚቴ የተጫዋቾችን ዋጋ ሁለቱ ክለቦች ያቀረቧቸውን ምክንያቶች ከተመለከተ በኋላ የተጫዋቾችን ዋጋ ይወስናል። እድሜያቸው ከ24 ዓመት በታች የሆኑ ተጫዋቾች በካሳ ክለቦችን እንደሚለቁ ይታወቃል። ያንን እየተመለከትን እንገኛለን። በዋነኝነት ጉዳይ እየተጠበቀ ያለ ጉዳይ ነው። የክሪስቶዞሊስን ጉዳይ ላንሳ። የሚገርም አይነት የውድድር ዘመን እያሳለፈ ይገኛል። አጀማመሩ በጣም ደማቅ ነው። እሁድ ዕለት የነበረ አንድ ጨዋታ ነበረ። ክለብ ብሩገ በደርቢ ጨዋታ በቤልጅየም የሚያከናውነው መርሃ ግብርና በስቴዲየም ተገኝቶ ነበረ። ዳዞን ላይም ጥያቄ ቀርቦለት ተመልክተናል። የቴሌቪዥን ጣቢያ ነው ዳዞን፣ የቤልጅየም ሊግንም ያስተላልፋልና የክሪስቶዞሊስ በዛ ተገኝቶ እንዴት ነው አርሰናልና ክለብ ብሩገ በምን ይለያያሉ ይመሳሰላሉም ተብሎ ተጠይቆ ነበረ። ብዙ የሚያለያያቸው ነገሮች የሉም። በተለይ ደግሞ በተመሳሳይ መንገድ የሚጫወቱ ቡድኖች ናቸው ሁለቱም። በዛም እኔ ማጫወቴ ተመሳሳይ ነው። አሁንም አርሰናል የሚያጠቃ ቡድን ነው፣ ክለብ ብሩገም የሚያጠቃ ቡድን ነውና በጣም ብዙ የሚመሳሰላቸው ነገሮች አሉ። በጫወቴም ነገር ላይ የቀየርኩት ነገር የለም ብሏል። ደማቅ አቀባበል ነበር የተደረገለት በዛው በስቴዲየሞች በደጋፊዎችም በስቴዲየም ውስጥ የነበሩ ደጋፊዎች ስፔሻል ገስት ልዩ እንግዳ ሆኖ ቀርቦ ነበረ። ደጋፊዎችንም የተሰናበተበት ነበር። የክለብ ብሩገ ቆይታው በጣም ማራኪ ነበረ። ከ2004 ጀምሮ ባለፉት 2 ሲዝኖች በተለይ አምና የቤልጅየም ሊግ ምርጡ ተጫዋችም እሱ እንደነበረ እናስታውሳለን። ያንን ደግሞ
በቀጣይ ጊዜያት በአርሰናል ያስቀጥላል ተብሎ ተስፋ ተጥሎበት የመጣ ተጫዋች ነው። ያንንም እየተመለከትን እንገኛለን። ጅማሮ አጨራረሱ እንዲያምር እንግዲህ ጅማሮ የሚገርም ነው። በዚህ ከቀጠለ በጣም በትልቅ ደረጃ ብዙ ማበርከት እንደሚችል መናገር ይቻላል። ጋሪ ኔቭልን በተመለከተ የተሰማ ሀሳብ አለ። ከጋሪ ኔቭል ጋር በተያዘ በዋነኝነት አርሰናል በፕሪሚየር ሊጉ ላይ እንግዲህ ከፕሪሚየር ሊጉ ከመጀመሩ በፊት ብዙ ስንል ነበረ። በጣም የማይገመቱ ቡድኖች ሊኖሩ ይችላሉ። ፉክሩ ጥሩ ነው፣ አርሰናል ሰፊ ድል አለው ስንል ነበር። ነገር ግን ፕሪሚየር ሊጉ ከተጀመረ በኋላ ግን የተመለከትናቸው ነገሮች ፍጹም የተለያዩ ናቸው። በጣም አርሰናል በፍጹም የበላይነት በረጅም ርቀት ዋንጫውን ማሸነፍ ግድ ያለበት ነው። የተሻለው ቡድን አርሰናል ነው፣ ዋንጫውንም አርሰናል ያሸንፋል የሚል ሁሉም ተንታኞች ግምቶቻቸውን እያስቀመጡ ይገኛሉ። ጋሪ ኔቭልም ከነዚህ ተንታኞች ተርታ የሚመደበው ነው። ተመልክተናል። ሁሉም ብዙ እየተባለበት የሚገኝ የዝውውር መስኮት እንግዲህ በቀጣይ ማክሰኞ ይጠናቀቃል። 8 ቀናት ብቻ ይቀሩታል። አጠቃላይ የክለቦች የድርድር ሂደት አጠቃላይ ስምነቶችን በተመለከተ ከአርሰናል ጋርም በእያንዳንዱ ሰዓቶች የሚወጡ መረጃዎችን ወደ እናንተ ይዘን እንመጣለን። ከክሪስቶስ ዞሊስ ጋር በተያያዘ ተመስገን ይስሐቅ የጻፈልን መልእክት አለ። ሰላም ዞሊስ አጫዋቱ እንደ ክቫራትስኬሊያ ነው ብሏል። በጣም የሚመሳሰሉ ነገሮች አሏቸው። በጣም ሹተር ነው፣ ግብ አስቆጣሪ ነው፣ ጥሩ አሲስት ያደርጋል። ያ ደግሞ የአርሰናልን ማጥቃት ምን ያክል እንዳሻሻለው ተመልክተናል። አዶት ትላንት የአርሰናልን ጨዋታ በተመለከተ አርብ ዕለት የነበረው መርሃ ግብር አርሰናል የተለየ አርሰናልን አይቻለሁ። ከሳጥን ውጪ መሞከር ተጀምሯል። ዞሊስ አጫወቱ ፕራይም አሌክሲስ ሳንቼዝን ይመስላል። ማርሴሊ እንዲቆይ ይመኛለሁ፣ በማዱዌኬ ግን አሁንም አላምንም። ሲምፕሊ ሂስ ሾቢዝ ብሏል። በቃ ለእይታ ብቻ የሚጫወት አይነት ተጫዋች ነው ብሎናል። አርሰናላውያን እንዴት ናችሁ? እንኳን ደስ አለን ያለን ደግሞ ወንድሙ ወንዴ ነው። ጎበዝ አትታዘቡኝና ትላንት ተሰልፎ የተጫወተው አርሰናልና የዘን የመክፈቻ የኮቨንትሪ ጨዋታ ያምነው የማውቀው ኦዴጋርድ አለመስል ብሎኛል። ኦዴጋርድ የሚባል አዲስ ፈራሚ አለን እንዴ ብሏል። አስገራሚ አገላለጽ ነው። ዞሊስ ገዛን ሳይሆን ዘረፍን አመጣ ነው ቢባል ገላጭ ነው። የስኬሊ ብቃት ሌላው አስደማሚ ነበር። ብቻ ሁሉም ነገር መልካም የነበረበት ነበረ ጨዋታው። የሳካ ተተኪ ሊታሰብበት የሚገባ ነው። አመሰግናለሁ ብሏል። ድልና ሞገስ ሁሌም ለታላቁ ክለባችን ብሏል። እናመሰግናለን። ዳቪድ የጻፈልን መልእክት አለ። ባይሸጥሩ ነው ብሎናል። የጋብሪኤል ማርሴሊን ጉዳይ በተመለከተ ነው። ከዛ ውጪ ደግሞ የሱፍ መሐመድ ክሪስቶስ ዞሊስ በጣም ምርጥ ነበረ ብሎናል። ከዛ በተጨማሪ በግምት አልተሳካም ብሎናል። ከግምቶች ጋር በተያዘ ቢኒያም ካሳ ሁሌም ግራ የምጋባው በ5ና በ6 ዓመት ውስጥ ከራያ ውጪ የአርቴታ ምርጥ 10 ውስጥ እነማን ነበሩ የሚለው ነው። ጋብሪኤል ማርሴሊ በአንድ ወቅት ነበረ። የተለያዩ ለውጦች አሉ። ቡካዮ ሳካ ምናልባት በዋነኝነት ይጠቀሳል። ማርቲን ኦዴጋርድ ከዛ ውጪ እነ ጆርጂኒዮ ከዛ በተጨማሪም እነ ቶማስ ፓርቴ በየማሉ የተለያዩ ተጫዋቾች ነበሩ። በተከላካይ ስፍራ ላይ በአርሰናል ለምሳሌ ፓብሎ ማሪ የነበረበትን ጊዜ እናስታውሳለን። ሚኬል አርቴታ በሶስት ተከላካይ ሲጫወትም እናውቃለና ብዙ ለውጦች አፕግሬድ አድርገው አሁን ትልቅ ደረጃ ላይ ደርሷል። ዞሊስን በተመለከተ ዋው ዞሊስ ማንም ክለብ የሚመኘው አይነት ተጫዋች ነው። ማርሴሊን ያስረሳል ብዬ አምናለሁ፣ ያዝልቅለት ብሎናል። እናመሰግናለን ሁላችሁንም ስለጻፋችሁልን መልእክት። የዛሬን ግን እዚህ ላይ ያበቃን። በአዳዲስ ጉዳዮች አዳዲስ መረጃዎች በሚወጡበት ሰዓት ላይ በዚሁ በኢትዮ አርሰናል ቻናል ላይ አዳዲስ መረጃዎችን ይዘን እንመለሳለን። የዛሬን እዚህ ላይ ያበቃን። ቻናላችንን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ጥሩ ቆይታ እንደነበረን ተስፋ እናደርጋለን። ጤና ይስጥልን።